ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት ከባህር ማዶ ለዚህም ሰዓት ለእናንተ ውድ አድማጮቻችን መርጠን ያሰናዳንላችሁን ስፖርታዊ ጥንቅሮች በቅደም ተከተል እናጋራችኋል። እስከ ፕሮግራማችን ፍጻሜ ከኛ ጋር ስትቆዩ ላይክ ያረጋችሁ አበረታቱን። ለሐሳብ አስተያየታችሁ አስቀድመን ከልብ አመሰግን። የምሽት ጨዋታዎች እንዴት ነበሩ? በተለይም ሶስቱ የፕሪሚየር ሊግ ተወካዮች ሽንፈት ባስተናግዱባቸውም ግን ያልተጠበቁ ውጤቶችም የተመዘገቡበት ነበር። በዛው ልክ የምሽት ጨዋታዎችን መልከታ አድርሱን። እኛ በውጤት ጥቆማ በርከት ያሉ ነገሮችን ከየስቴዲየሞቹ እናጋራችኋለን። ቶትናም ሆትስፐርስ ነጥብ የተጋራበት ጨዋታ ነበር የምሽቱ። በተለይም ሁጎ ኤኬቴኬን መመልከት ለፈለገ የምሽቱ ጨዋታ ሌላ ምርጡ አጋጣሚ ነበረ። ይህ በፕሪሚየር ሊጉ የሚፈለገውን አጥቂ እናነሳለን። ሰማዮቹ ቼልሲዎች በኮንፈረንስ ሊግ እድል አድርገዋል። በርካቶች የቼልሲን ድል ብዙም አስገራሚ አይደለም፣ ብቻውን የሚወዳደርበት ሊግ እያሉት ነው። ለየት ያለው ነገር ግን ከጉዳት የተመለሰው ተጫዋቻቸው ማዱኬ ምርጥ ነበረ። ሌላም ወጣት ተጫዋች ግብ አስቆጥሯል። ከዛ ውጭ የጠፋው ጄደን ሳንቾ ተመልሷል። በቼልሲ በኩል አሁንም ሊገኝ ያልቻለው ግን አንድ ተጫዋች አለ፣ ኮል ፓልመር 46 ደቂቃ ብቻ ነው ያጫወቱት። በቼልሲ በኩል ተጨማሪ መረጃዎችን ይዘናል። ሌላኛው የፕሪሚየር ሊጉም ተወካይ ማንቸስተር ዩናይትድ ምናልባት ደጋፊዎች እጅግ በጣም የሚቆጩበት ምሽት ነበረ። በዩናይትድ በኩል አንድሬ ኦናና ማንቸስተር ዩናይትድን ዋጋ አስከፍሎታል ብቻ አይደለም። ከጨዋታው በፊት የቀድሞ የቼልሲ የማንቸስተር ዩናይትድ የአሁኑ የኦሎምፒክ ሊዮን ተጫዋች ኔማንያ ማቲች በዩናይትድ ታሪክ መጥፎ ግብ ጠባቂ አንድሬ ኦናና ነው ብሎ ነበረ። ያው ምስክር አያስፈልግም። የምሽቱ የኦናና እንቅስቃሴ ለራሱ ለማቲች ንግግር ምስክር ይመስል ነበረ። ዩናይትዶች በቀጣይ ውድድር ዓመት ልናየው የማንፈልገው ተጫዋቻችን ብለው በዝርዝር ውስጥ አካተውታል። ሩበን አሞሪም እሱን ለመከላከል የሰጡት ጋዜጣዊ መግለጫ ግን አነጋጋሪ ነው። በርካታ ዩናይትድ ሌጀንዶችም እጅግ በጣም ተበሳይቷል በምሽቱ ጨዋታ። ዩናይትድ ምንድነው የገጠመው? በምሽቱ ጨዋታ በርካታ የቡድን ዜናዎችን ይዘናል። ብሩኖ ፈርናንዴዝን ግን አሁንም ሳናደንቅ አናልፍም። ቁጥሮች ስለ ብሩኖ ብዙ የሚሉት ነገር አለ። በምሽቱም ጨዋታ በአውሮፓ ክለቦች የሚፈለገውን ሪያን ቼርኪንም እናነሳለን። በማንቸስተር ዩናይትድ በኩል ግን ከቡድን ዜና ጋር በተያያዘ አማድ ዲያሎን የተመለከተ ተጨማሪ መረጃ፣ ከአንድ አጥቂ ዝውውር ደግሞ ዩናይትድ ለመውጣት ጥረት እያደረገ ነው። መድፈኞቹና የክረምት የዝውውር መስኮት በርካታ መረጃዎችን እየሰማንበት እንገኛለን። ጥርጣሬ የገባቸው አንዳንድ ሰዎች አሉ በአርሰናል ዝውውር ጉዳይ ላይ። በአርሰናል በኩል ጥርት ያሉ የዝውውር መረጃዎችን ይዘናል። ኤዱ ጋስፐር ተሰናባቹም ሰው የሚለን ነገር አለም። ያስደሳችሁን ዜና በአርሰናል እናነሳለን። በሊቨርፑል በኩል በርካታ የዝውውር መረጃዎችን ይዘንላችኋል። ከዛ በተጨማሪ 174 ሚሊዮን ዩሮ ኬት ሊያገኝ ያስበዋል ሊቨርፑል በጥንቅራችን ተካቷል። እንደ ሁልጊዜው ላይክ አድርጉ፣ አበረታቱን። ሐሳብ አስተያየታችሁን የምሽት ጨዋታን በተመለከተ አሊያም በቡድኖቻችሁ ዙሪያ ልታጋሩን ትችላላችሁ። ውድ ቤተሰቦቻችን ቤተሰብ መሆን ካሻችሁ ደግሞ ሰብስክራይብ እያደረጋችሁም ከኛ ጋር እስከ ፕሮግራማችን ፍጻሜ እንድትቆዩ በአክብሮት ጋበዝን። በሀገር ቤት መረጃዎቻችን እንጀምር። ውድ ቤተሰቦቻችን የኢትዮጵያ ፕሪሚየር ሊግ የአራተኛ ሳምንት ሁሉም መርሃ ግብሮች ተደርገው ተጠናቀዋል። ትላንት የነበሩ ሁለት ጨዋታዎችን እናስታውሳችሁና ደረጃ ሰንጠረዡን እንንገራችሁ። በኢትዮጵያ ፕሪሚየር ሊግ 24ኛ ሳምንት መርሃ ግብር ባህር ዳር ከተማ ከኢትዮጵያ ቡና ጋር ያደረጉትን ጨዋታ 2-0 በሆነ ውጤት ማሸነፍ ችለዋል። የጣና ሞገዶቹን የማሸነፊያ ግቦች ፍጹም አለሙና ቸርነት ጉግሳ ናቸው ከመረብ ማሳረፍ የቻሉት። ባህር ዳር ከተማ ያለፉትን 6 ጨዋታዎችም እንደዚሁ አልተሸነፉም። ቡናማዎቹ ከ7 ጨዋታ ያለመሸነፍ ጉዞ በኋላ የተሸነፉበት ጨዋታም ሆኗል። ድሉን ተከትሎ ባህር ዳር ከተማ ነጥቡን 37 ሲያደርስ ኢትዮጵያ ቡናን መብለጥ ችሏል። ኢትዮጵያ ቡና 36 ነጥብ ላይ ነው የቆመው። ቀጣይ ሳምንት በኢትዮጵያ ፕሪሚየር ሊግ ዕለተ ማክሰኞ ኢትዮጵያ ቡና ከፋሲል ከነማ፣ እንደዚሁ ሲዳማ ቡና ከባህር ዳር ከተማ በ25ኛ ሳምንት መርሃ ግብራቸውን ያከናውናሉ። ሌላኛው ጨዋታም በአርባ ምንጭ ከተማና በኢትዮጵያ ንግድ ባንክ መካከል የነበረው ጨዋታ ነው። ጨዋታው 1-1 በሆናቸው ውጤት ነው የተጠናቀቀው። የአርባ ምንጭ ከተማ ንግብ ታምራት ኢያሱም እንደዚሁም የኢትዮጵያ ንግድ ባንክ ንግብ ዳዊት ዮሐንስ ነበረ ከመረብ ያሳረፉት። አርባ ምንጭ ከተማ ነጥቡን 34 ኢትዮጵያ ንግድ ባንክ 32 ያደረሱበት ማለት ነው። ቀጣይ ሰኞ ቅዱስ ጊዮርጊስ ከኢትዮጵያ ንግድ ባንክ፣ ማክሰኞ መቻል ከአርባ ምንጭ ከተማ በኢትዮጵያ ፕሪሚየር ሊግ 25ኛ ሳምንት ጨዋታ መርሃ ግብራቸውን ያደርጋሉ። የኢትዮጵያ ፕሪሚየር ሊግ 24ኛ ሳምንት ሁሉ መርሃ ግብሮች ተደርገው ከተጠናቀቁ በኋላ
ደረጃ ሰንጠረዡ ኢትዮጵያ መድን በ45 ነጥቦች አሁንም መሪነቱን እንዳስጠበቀ ነው። ባህር ዳር ከተማ በ37 ነጥቦች ሁለተኛ ነው። ወላይታ ዲቻ በተመሳሳይ 37 ነጥብ በግብ ክፍያ ተበልጦም ሶስተኛ፣ ኢትዮጵያ ቡና በ36 ነጥብ አራተኛ፣ አርባ ምንጭ ከተማ በ34 ነጥብ አምስተኛ፣ ሀዲያ ሆሳዕና በተመሳሳይ 34 ነጥብ በግብ ክፍያ ተበልጦም ስድስተኛ ደረጃ ተቀምጧል። ፋሲል ከነማ በ33 ነጥብ ሰባተኛ፣ መቻል በ32 ነጥብ ስምንተኛ፣ ኢትዮጵያ ንግድ ባንክ በግብ ክፍያ ተበልጦ በተመሳሳይ 32 ነጥብ ዘጠነኛ ደረጃ ላይ ተቀምጧል። ቅዱስ ጊዮርጊስ በ31 ነጥብ 10ኛ ደረጃ ላይ መቀመጥ ችሏል። ኢትዮ ኤሌክትሪክ 11ኛ፣ ሲዳማ ቡና 12ኛ፣ ድሬዳዋ ከተማ 13ኛ፣ መቀለ ሰባ እንደርታ 14ኛ፣ ወራጅ ቀጠና ውስጥ ሐዋሳ ከተማ፣ አዳማ ከተማ፣ ስሁል ሽረና ወልዋሏ ዲግራት ዩኒቨርሲቲ ተካተዋል። ዘንድሮ በኢትዮጵያ ፕሪሚየር ሊግ 4 ወራጅ ክለቦች፣ 2 አዳጊ ክለቦች እንዳሉ ይታወቃል። ሸገር ከተማ አስቀድሞ ኢትዮጵያ ፕሪሚየር ሊግን የተቀላቀለ ክለብ መሆኑን ለቀጣዩ ውድድር ዓመት ማረጋገጡ ይታወቃል። ኢትዮጵያ ፕሪሚየር ሊግ 24ኛ ሳምንት ሲደርስ ታዲያ አህመድ ሁሴን ከአርባ ምንጭ ከተማ 10 ግቦችን በማስቆጠር ኢትዮጵያ ፕሪሚየር ሊግ ከፍተኛ ግብ አስቆጣሪነትን ይመራል። አንተነህ ተፈራ ከኢትዮጵያ ቡና፣ አሊ ሱሌማን ከሐዋሳ ከተማ እንደዚሁም ጌታነህ ከበደ ከፋሲል ከነማ 9 ግቦችን በማስቆጠር በ24ኛ ሳምንት ሁለተኛ ስፍራን ይዘው ይገኛሉ። የኢትዮጵያ ፕሪሚየር ሊግ ዛሬና ነገን ያርፋል። ስለዚህ እሁድ ነው የሚመለሰው። ኢትዮጵያ ፕሪሚየር ሊግ እሁድ ሲመለስ ወልዋሏ ዲግራት ዩኒቨርሲቲ ከስሁል ሽረ 9 ሰዓት፣ ሀዲያ ሆሳዕና ከመቀለ ሰባ እንደርታ 12 ሰዓት በሚያደርጉት ጨዋታ ይጀምርና ከሚያዝያ 5 እስከ ሚያዝያ 8 ቀን 2017 ዓ.ም የ25ኛ ሳምንት መርሃ ግብሮች ደግሞ እንደዚሁ ቀጥለው የሚካሄዱ ይሆናል። ዛሬ በአውሮፓ መድረክም የተወሰኑ ጨዋታዎች ይደረጋሉ። በተለይም የሊግ ጨዋታዎች በይፋ ይመለሳሉ። ውድ ቤተሰቦቻችን በስፔን ላ ሊጋ ምሽት 4 ሰዓት ቪላሪያል ከሴቪያ፣ በጣሊያን ሴሪያ ምሽት 3 ሰዓት ከ45 ዩዲኒዜ ከኤስ ሚላን፣ በጀርመን ቡንደስሊጋ ምሽት 3 ሰዓት ከ30 ወልቭስበርግ ከአርቢ ሌፕሺንግ፣ በፍራንስ ሊግ ምሽት 3 ሰዓት ከ45 ሌንስ ከሬሚስ የሚያደርጓቸው ጨዋታዎች የሚጠበቁ ናቸው። ትላንት የነበሩ ጨዋታዎች ውስጥ ያው በርከት ያሉ የኤሮፕ ሊግና ኮንፈረንስ ሊግ ጨዋታዎች ተካሂደዋል። ትልቅ ውጤቶችም የተመዘገቡበት ነው። የሁለቱንም የኮንፈረንስ ሊግም የኤሮፕ ሊግ ውጤቶችንም አንድ በአንድ ተንተነን እንመለከታቸዋለን። የተወሰኑ አጫጭር መረጃዎችን ግን እናስቀድም። ውድ ቤተሰቦቻችን ክስተት ከሆነው መረጃ እንጀምር። ዘንድሮ ክስተት ባርሴሎና ነው። 145 ግቦችን በዚህ የውድድር ዓመት አስቆጥሯል። ከነኚህ 145 ግቦች 90ው ግብ ላይ የተሳተፉት ደግሞ ሮቤርት ሌዋንዶስኪ 42ቱን አስቆጥሮ 5 አሲስት፣ ላሚን ያማል 15 አስቆጥሮ 18 አሲስት፣ ራፊኒያ 33 አስቆጥሮ 24 አሲስት አለው። የሶስቱ ጥምረት አውሮፓ ውስጥ ይለያሉ። ውድ ቤተሰቦቻችን ዘንድሮ ክስተት ከሆነው ከተመለከትናቸው አውሮፓ ክለቦች ባርሴሎና ክስተት ከሆኑ ተጫዋቾች ደግሞ ሶስቱ ሮቤርት ሌዋንዶስኪ፣ ላሚን ያማልና ራፊኒያ ናቸው። ስላስገረመን ነው ከነሱ የጀመርነው። የጨዋታ ውጤቶችን መረጃ እንቀጥል። በሳውዲ ፕሮ ሊግ እንጀምር። መሪው አልኢትሃድ ትላንት ምሽት ከአል አውሮባህ ጋር ጨዋታ አድርጎ 2-0 በሆነ ውጤት ድል አድርጓል። ሄርናንዴዝ እና አልአቡድ ነበሩ ግቦቹን ለአልኢትሃድ ሁለቱን ማስቆጠር የቻሉት። የከሪም ቤንዜማ ቡድን ድል አደረገም። ድሉን ተከትሎ አልኢትሃድ ነጥቡን 65 በማድረስ መሪነቱን አጠናክሯል። የዘንድሮ የሳውዲ ፕሮ ሊግ አሸናፊ ለመሆን በጣም እየተቃረበ ይገኛል። በእርግጥ ሌሎቹ ቀሪ ጨዋታ አላቸው፣ አልናስርም ጭምር ማለት ነው። አልሂላል በ57 ነጥብ ይከተላል። ያላቸው የነጥብ ልዩነት 8 ደርሷል። አልናስር በ54 ሶስተኛ ነው። ሌሎች ቡድኖች በሙሉ ቀሪ ያላቸው ከአልኢትሃድ እና ከአልሮባህ በስተቀር ትላንት መጫወታቸውን ተከትሎ የካሪም ቤንዜማ ቡድን አልኢትሃድ ግን ለዋንጫው በደንብ የቀረበ ይመስላል። በአውሮፓ ሲጠበቁ የነበሩ ጨዋታዎች ውስጥ የኮንፈረንስ ሊግ ጨዋታ አንደኛው በተለይም ደግሞ ሪያል ቤትስ እና በጃጋሊያን በካከል የነበረ ጨዋታ ነበረ። ጨዋታውን ሪያል ቤትሶች 2-0 በሆነ ውጤት ድል ማድረግ ችሏል። ቡካምቡ 24ኛው ደቂቃ፣ ጄሱስ ሮድሪጌዝ 47ኛው ደቂቃ ሁለቱን የሪያል ቤትስ ግቦች አስቆጥረዋል። ሪያል ቤትስ በኮንፈረንስ ሊግ ወሳኝ ድል አስመዘገበም። አንቶኒም በሪያል ቤትስ ቤት ያለመሸነፍ ጉዞ በሁለት ብቻ እንዲገታ አድርጎታል። በአጠቃላይ 10 ድሎች አሉት። እሱ ከሄደ በኋላ 3 ወጥቷል። 2 ሽንፈት ብቻ ነው አንቶኒ በሪያል ቤትስ ቤት ያስተናገደውና
እጅግ በጣም አስደናቂ ጊዜን እያሳለፈ ይገኛል። ሌላኛው ፊዮረንቲና ከሲጄ ጋር ጨዋታ አድርጎ ነበር 2-1 በሆነ ውጤት ፊዮረንቲና ድል ማድረግ ችሏል። የፊዮረንቲናን ግቦች ሬኔሪ 27ኛው ደቂቃ ላይ፣ ማንደር ጆሪያ 62ኛው ደቂቃ ላይ በፍጹም ቅጣት ምት ማስቆጠር ችሏል። ቹባቴ ነበር 65ኛው ደቂቃ ላይ ለሲጄ ብቸኛዋን ግብ በፍጹም ቅጣት ምት አስቆጥሮ የነበረው። በኤሮፕ ሊግ ሲጠበቁ ከነበሩ ጨዋታዎች በተለይም ደግሞ በ10 ተጫዋች የተጫወተው ሬንጀርስ ነጥብ ይዞ የወጣበት ጨዋታ ነበራቸው የወጣበት ነበረ። ገና በ13ኛው ደቂቃ ነበረ ፕሮፐር በ13ኛው ደቂቃ በቀጥታ በቀይ ካርድ ከሬንጀርስ በኩል ወጣ። ከዛ በኋላ አትሌቲኮ ቤልባዎች ይህንን የቁጥር አድቫንቴጃቸው ሊጠቀሙበት አልቻሉም። በእርግጥ ብሩንጀርስ 82ኛው ደቂቃ ላይ ገባ አስቆጥሮ ነበረ፣ ግን አልጸደቀለትም። በቫር ተሸራለች ግቧ። በ10 ተጫዋች ከ13ኛው ደቂቃ ጀምሮ መጫወት የቻለው ሬንጀርስ ቢያንስ ወደ ስፔን ሲያቀናም ጨዋታውን ከ0-0 መጀመሩ ጥሩ አጋጣሚ ሆነለታል። ሊሰረዝ ከጫፍ ደርሶ ግን በኋላም ላይ የተካሄደው የቦዶ ጌልሜትና የላዚዮ ጨዋታ ነበረ። እጅግ በጣም አደገኛ በረዶ የነበረ ሰማዩም ምድሩም ነጭ የለበሰበት አጋጣሚ ነበረ። ጨዋታው ሊጀምር እስከ 1 ሰዓት እስኪቀረው ድረስ። በኋላም ላይ ጨዋታው ሊጀምር 1 ሰዓት ሲቀረው ሰማዩም ከፈተ። ያው ሜዳው በጽዳቶች አማካኝነት በረዶ እንዲወገድ ተደረገና የቦዶ ጌልሜትና የላዚዮ ጨዋታ ተደረገ። ጨዋታው ግን ያልተጠበቀ ውጤት ነው። ላዚዮ 2-0 በሆነ ውጤት ተሸንፏል። በቦዶ ጌልሜት ሳልቴንስ ነበረ 47ኛውና 69ኛው ደቂቃ ላይ ሁለቱን የቦዶ ጌልሜት ግቦች ማስቆጠር የቻለው። ከፕሪሚየር ሊግ ተወካዮች ውስጥ በኤሮፕ ሊግ እና በኮንፈረንስ ሊግ ከተወከሉት ውስጥ ቶትናም ሆትስፐርስ አንደኛው ነው። ቶትናም በሜዳውና በደጋፊ ፊት ከአይንትራክ ፍራንክፈርት ጋር ያደረገውን የመጀመሪያ ዙር የሩብ ፍጻሜ የኤሮፕ ሊግ ጨዋታ 1-1 በሆናቸው ውጤት ነው ያጠናቀቀው። ሁጎ ኤኬቴኬ 6ኛው ደቂቃ ላይ ገባ አስቆጥሮም ጨዋታውን ይመሩ ነበር አይንትራክ ፍራንክፈርቶች። ከ20 ደቂቃ በኋላ ፖሮ ለቶትናም ሆትስፐርስ ገባ አስቆጥሮ ጨዋታው በዛው 1-1 በሆነ አቻ ውጤት ተጠናቀቀ። ሁጎ ኤኬቴኬ ዘንድሮ በአውሮፓ ትልቅ ክለቦች ይፈለጋል። የበርካቶችንም ቀልብ የሳበው ተጫዋች ነው። በአጠቃላይ በዚህ ውድድር ዓመት ለአይንትራክ ፍራንክፈርት 20 ግብ 8 አሲስት በአጠቃላይ በሁሉም ውድድሮች 28ኛ የግብ አስተዋጽኦ ላይ ይገኛል። አርሰናል፣ ሊቨርፑል፣ ማንቸስተር ዩናይትድ ይህን አጥቂ ግላቸው ለማድረግ ፍላጎት እንዳላቸው ይታወቃል። በምሽቱም ጨዋታ እጅግ በጣም አስደናቂ እንደነበረ አስመለከተን። በተለይም ደግሞ አይንትራክ ፍራንክፈርት ከሜዳ ውጭ መጥቶም ቢያንስ ያው ከሜዳ ውጭ የሚባል የግብ አድቫንቴጅ የለም። በሁሉም የአውሮፓ ውድድሮች ላይ የጨዋታ ድምር ውጤት ነው የሚያዘውና ቢያንስ ጨዋታውን ከ0-0 እንዲጀምሩ ያደርጋቸዋል ወደ ጀርመን ሲወስዱትና በወቅታዊ ብቃት ቶትንሃም እንደ ወትሮ አይደለም። ያው ትላንትና አቻ ቢለያይም ሁጎ ኤኬቴኬ ግን ራሱንም ለአውሮፓ ያሳየበት ቡድኑንም የታደገበት ምሽት ነበረ። በአውሮፓ የኮንፈረንስ ሊግ መርሃ ግብር ደግሞ ከፕሪሚየር ሊግ ተወካዮች አንደኛው ቼልሲ ነበረ። ከሊጋ ዋርሶ ጋር ከሜዳ ውጭ ወጥቶ ነው ጨዋታ ያደረገው። 3-0 በሆነ ውጤት ቼልሲ ድል አድርጓል። የሰማዮቹን የማሸነፊያ ግቦች ኑኖ ማዱኬ 2 ግቦችን ከጉዳት መልስ አስቆጠረ። ታሪክ ጆርጂ ሌላኛውን ቀሪ ግብ ማስቆጠር ችሏል። ታሪክ ጆርጂ የቼልሲ የመጀመሪያ ግቡንም ነው ማስቆጠር የቻለው። ገና 17 ዓመት ታዳጊ ተጫዋች ነው። ተጫዋቹ ወደፊት እድገት ጥሩ መነሻሻ ልትሆን የምትችል አስደናቂ ግብ ነበረ በጨዋታው ማስቆጠር የቻለው። ቼልሲ በዘንድሮ ውድድር ዘመን ያደረጋቸው ሁሉንም የአውሮፓ ኮንፈረንስ ሊግ ጨዋታዎች ድል አድርጓል። የመልሱ ጨዋታ ቀጣይ ሳምንት ደግሞ ያውም ስታንፎርድ ብሪጅ ላይ ነው የሚደረገውና ቼልሲ ኦልሞስት ወደ ግማሽ ፍጻሜ ማለፉን ያረጋገጠ ይመስላል። ቀዳሚ ያደረጋቸው ጂዮርጂ ነበር 49ኛው ደቂቃ ከረፍት በኋላ። ኑኖ ማዱኬ 57ኛው ደቂቃ ግብ አስቆጠረ። ንኩንኩ 73ኛው ደቂቃ ላይ ፍጹም ቅጣት መታበከነ። 74ኛው ደቂቃ ላይ ማዱኬ ግን አስቆጥሯል። በአጠቃላይ ግቦቹ በእንደዚህ አይነት ደቂቃ ነበር የተቆጠሩት። ያው ለየት ያለው ነገር በትላንትናው ዕለት ክሪስቶፈር ንኩንኩ ያገኛትን ፍጹም ቅጣት ምት አለመጠቀሙ ነበረ። ኤንዞ ማሬስካ በተለይም ክሪስቶፈር ንኩንኩ ከሳተው ፍጹም ቅጣት ምት ጋር በተያያዘ ምላሽ ሰጥተውበታል። በራስ መተማመን ችግር ነው ብለዋል እሳቸው። ነገር ግን እንደዚህ አይነት ነገሮችን ለመቅረፍ ጠንክሮ መስራት ያስፈልጋል። ጥሩ ነገር ደግሞ ክሪስቶፈር ንኩንኩ ሁልጊዜም ጠንክሮ የሚሰራ ተጫዋቻችን ነው ብለዋል።
ያው ለቼልሲ ከባዱ ጨዋታ ባይሆንም ግን በግል ክሪስቶፈር ንኩንኩ ያገኛትን እድል አለመጠቀሙ እጅግ በጣም የሚያበሳጭ ነበረ። ሌላኛው ምሽቱ በጣም አስደናቂ ጊዜን ያሳለፈው ጆሹዋ ቼፖንግ ነበረ። ያው ብዙ ጊዜ በኮንፈረንስ ሊግ ላይ እድል ይሰጡታል አሰልጣኝ ኤንዞ ማሬስካ። 97% ኳስ የማቀበል ስኬት ነበረው። ሁለት እድሎችን ፈጥሯል። ከሁለት ድሪብል ሁለቱንም አሳክቷል። ሁለት ኳሶችን ብሎክ አድርጓል። ሁለት ኢንተርሴፕሽን ነበረው። ሁለት ሪከቨሪ ነበረው። ከ9-1 ላይ ግንኙነት 5ቱን ማሸነፍ ችሏልና ከቼልሲ ወጣት ተጫዋቾች ውስጥ በተለይም በቀጣይ ቡድኑን ለማጠናከር በሚደረገው ጥረት ላይ በጣም ወሳኝ ከሚባሉ ተጫዋቾች አንደኛው እንደሆነም ያሳየበት ምሽት ነበረ። ጄደን ሳንቾ ወደ አቋሙ ተመለሰ። ትላንትና ሰሞኑ ብዙ ትችቶችን ሲያስተናግድ ነበረ። እንደውም ማንቸስተር ዩናይትድ ቼልሲዎች ለመመለስ በቂ ምክንያት አላቸው ሲሉ ነበር የኦፕታን ቁጥራዊ መረጃ ዋቢ በማድረግ በርካታ የዜና ምንጮች። ትላንት ግን ተመልሷል። ጄደን ሳንቾ ትላንትና ብቻ 96% ኳስ የማቀበል ስኬት፣ 5 የግብ ዕድሎችን የፈጠረ 2 አሲስቶችንም ያደረገበት ምሽት ነበር። የኑኖ ማዱኬ ሁለቱም ግቦች የተገኙት ከጄደን ሳንቾ ነበርና ትላንትና አስደናቂ ምሽት አሳልፈዋል። ኑኖ ማዱኬም እጅግ በጣም ደስተኛ ነኝ ብሏል በውጤቱ። እንደዚህ አይነት ጥሩ ስራዎችን መስራታችን መቀጠል አለብን። በተለይም ከረፍት በፊት ምርጥ ነበርን። እናም በሊጉም እንደዚህ አይነት ብቃቶችን ማስቀጠል ይኖርብናል። በሊጉም ዘንድሮ ለአውሮፓ ሻምፒዮንስ ሊግ መድረክ መሳተፍ የሚያስችለን ደረጃ ላይ እንገኛለንና ያንን አስጠብቀን መውጣት ይኖርብናል። አስደናቂ ድል ነበር ብሎ የምሽቱን ድል አወድሶታል። የቀድሞ አርሰናል ሌጀንድ ግን ፖል ሜርሰን በዚያ አይስማማም። በኮንፈረንስ ሊግ ብቸኛው እየተወዳደረ ያለ ምርጡ ቡድን ቼልሲ ነው ብሏል። ስለዚህ ከሌሎች ቡድኖች ጫና ይደርስበታል ብዬ አልጠብቅም። ቼልሲ በዘንድሮ የውድድር ዓመት ኮንፈረንስ ሊግንም የማሸነፍ አቅም አለው። ምክንያቱም እሱን በበቂ ሁኔታ መፎካከር የሚችል ምርጥ ቡድን የለም። ምርጥ ቡድኖች ሁሉ በኮንፈረንስ ሊግ ከቼልሲ ውጭ እየተሳተፉ አይደለም ብሏል። ይህ የፖል ሜርሰን የቀድሞ የአርሰናል ሌጀንድ የግል መልከታ ነው። ቼልሲ በኮንፈረንስ ሊግ ያለመሸነፍ ግስጋሴውን ሲያስቀጥል በአጠቃላይ በ9 ጨዋታ 9 ድል 32 ግብ በተቃራኒ መረብ ላይ ያሳረፈ ሲሆን 6 ግቦች ብቻ የተቆጠሩበትን ቡድን ነው የዘንድሮ የቼልሲ ቡድን በኮንፈረንስ ሊግ። ኮል ፓልመር ግን አሁንም ሊገኝ አልቻለም። ባለፉት 13 ጨዋታ አንድም ግብ አላስቆጠረም። በእርግጥ በቶትናሙ ጨዋታ የኤንዞ ፈርናንዴዝን ግብ አሲስት ካደረገ ውጪ ከፈረንጆቹ አዲስ ዓመት ውስጥ ኮል ፓልመርን ልናየው አንቻልንም። ትላንትናም 46 ደቂቃ ብቻ ነው ሜዳ ላይ እንዲያሳለፍ የፈቀዱለት። የዚህ ተጫዋች ጉዳይ እጅግ በጣም አሳሳቢ የሚባል ይመስላል፣ በተለይም በ2025። ሌላኛው የፕሪሚየር ሊጉ ተወካይ ማንቸስተር ዩናይትድ ነበረ። ወደ ፍራንስ አቀንቶ ማንቸስተር ዩናይትድ ለደጋፊዎች እጅግ በጣም የሚያናድድ ውጤት ይዞ የመጣበት ጨዋታ ነበረ። በእርግጥ መጥፎ ውጤት አይደለም፣ ግን ዩናይትድ እጁ ላይ የነበረውን ውጤት አለማስጠበቁ ነው ለደጋፊው በብዙ ሲያበሳጭ፣ በተለይም ለሌጀንዶችም ጭምር ትላንት በብስጭት በተለያዩ ማህበራዊ ትስስር ገጽና ጨዋታዎችን ሲስተላለፉ በነበሩ ቀጥታ ስርጭት ጣቢያዎች ላይ ቀርበው ብስጭታቸውን ሲገልጹ የነበረው። ጨዋታው 2-2 በሆናቸው ውጤት ነው የተጠናቀቀው። ለማንቸስተር ዩናይትድ ጆስኳ ዜርኪዚ እና ሌኔሮ፣ ለሊል አልማዳ እና ቼርኪ ግብ ያስቆጠሩበት ጨዋታ ነበረ። የመልስ ጨዋታ ቀጣይ ሳምንት ወደ ኦልድ ትራፎርድ መጥቶ ይካሄዳል። በጨዋታው ላይ ታዲያ በርካታ ዩናይትድን ያናደደው ነገር 89ኛው ደቂቃ አካባቢ ዜርኪዚ ግብ አስቆጥሮ ዩናይትድ 2-1 ይመራ ነበረ። 96ኛው ደቂቃ ላይ አንድሬ ኦናና ሊታመን የማይችል ስህተት ሰራ። ከዛም ጨዋታ 2-2 ተጠናቀቀ። በእርግጥ የመጀመሪያውም ግብ ስህተት ነበረች። እጅግ በጣም የተናደዱት ዩናይትድያን በዚህ ነበረ። ለማንቸስተር ዩናይትድ የመጀመሪያ ግቡን ያስቆጠረው ሌኔሮ ቡድናቸው ቀጣይ ሳምንት ያለውን ነገር ሁሉ መስጠት እንዳለበት አሳስበዋል። በማይሆን ሰዓት ነው ግብ የተቆጠረብን፣ አቻውን ይዘን እንሄዳለን፣ በሜዳችን ግን እናሸንፋለን ብለዋል። አክሎም በሚቀጥለው ሳምንት በኦልድ ትራፎርድ ያለን ሁሉ ሰጥተን ድል እናደርጋለን ያለው ሌኔሮ ግብ አስቆጥሮ ለምን ደስታውን እንዳልገለጸ ያስረዳው ሌኔሮ ለማሸነፍ ፈልገን ነበር፣ ደስታችን ለመግለጽ ሰዓት እንኳን አልነበረንም ብሏል። አቋማችን ጥሩ ነበር፣ ቀጣይ መደገምም አለበት። በኦልድ ትራፎርድ እነሱን የማሸነፍ ችሎታው አለን፣ በዚያ 100% እርግጠኛ ነኝ ብሏል። ለማንቸስተር ዩናይትድ የመጀመሪያ ግቡን ያስቆጠረው ተከላካዩ ሌን ይሮ። የማንቸስተር ዩናይትዱ ዋና አሰልጣኝ ሩበን አሞሪም ቡድናቸው
በመሻሻል ላይ መሆኑን ከጨዋታው በኋላ ተናግረዋል። ከጨዋታ እየተሻሻልን ነው ያሉት ሩበን አሞሪም ነገር ግን ግብ ማስቆጠር ላይ የበለጠ መስራት አለብን፣ የተሻለ ማድረግ እንችላለን ብለዋል። በውጤቱ በጣም አዝነናል፣ በአንድ ግብ ብልጫ መውጣት ነበረብን፣ አሁን ዓላማችን በኦልድ ትራፎርድ ማሸነፍ ብቻ ነው ብለዋል ሩበን አሞሪም። በተለይም አንድሬ ኦናና በሰራቸው ስህተቶች ምክንያት ቡድኑ ነጥብ እንዳጣለ ሲጠየቁ ተጫዋቾች ሲሳሳቱ ጥፋተኛው ተጫዋች ብቻም አይደለም ብለዋል። የጨዋታውም አቻነት ግብ አስቆጣሪ ቸርኪ በተለይም ባለቀ ደቂቃ ነው ግብ ያስቆጠረባቸው ሐሳቡን አጋርቷል። የኦሎምፒክ ሊዮን ያቻነት ግብ ያስቆጠረው ሪያን ቸርኪ ማንቸስተር ዩናይትድ በጨዋታው ፈርቶን ነበር ብለዋል። ማንቸስተር ዩናይትድ በጨዋታው ሁለት የተከላካይ አማካኝ ያሰለፈው እኛን በመፍራቱ ምክንያት ነው ብለዋል ሪያን ቸርኪ። አክሎም እኛ በቀጣይ ኦልድ ትራፎርድ የምንሄደው አጥቅተን ለመጫወት ነው ያለ ሲሆን ዓላማችንም ጨዋታውን አሸነፈን ወደ ግማሽ ፍጻሜ መቀላቀል ነው ብለዋል። ቡድናቸው ከማንቸስተር ዩናይትድ የተሻለ እንደነበርና እሱንም እንግዲህ አሸንፈው መውጣት እንደነበረባቸው ነው ሊዮን ቸርኪ ከጨዋታው በኋላ የተናገረው። እኛ በፍጹም አልፈራናቸውም ነበር ብለዋል። የቀድሞ የዩናይትድ ሌጀንዶች ከጨዋታው መጠናቀቅ በኋላ በርካታ ሐሳቦችን አጋርተዋል። አንደኛው ሪዮ ፈርዲናንድ ነው። ሪዮ ፈርዲናንድ ሐሳቡን ሲያጋራ ኒማንያ ማቲች ስለ አንድሬ ኦናና የተናገረው ልክ ነው። ሪዮ ፈርዲናንድ በተለይም ኦናና ግብ ከተቆጠረበት መንገድ ካየ በኋላ ልክ ነው ኒማንያ ማቲች በዩናይትድ ታሪክ መጥፎ ግብ ጠባቂ አንድሬ ኦናና ነው ብሏል። የመጀመሪያውን ግብ ኦፕታ 95% ማዳን ይችል ነበር ብሏል። ምክንያቱም ግቦ የተቆጠረችበት መንገድ ከተመለከት ነው በእርግጥ የተከላካዮች የተወሰነ ማዘናጋት እንቅስቃሴ ነበረ ኳሱ ላይ እናም የሊዮን ተጫዋቾች በተወሰነ መንገድ አዘናግተውታል። ግን ከነበረው አቋቋም አንፃር 95% ኳሷን ማዳን ይችል ነበር። የኦፕታ መልከታ ነው። ከዛ ሁለተኛዋ ግብ ስትቆጠር ደግሞ በተለይም ኳሱን የተፋበት መንገድ አሲስት አይነት ነገር ነው። ወደፊት ነው የተፋውና ወደ ጎን ነው ብዙ ጊዜ ኳሶች ሲተፉ ኦናና ግን ለመያዝ ነበር የመጀመሪያ ጥረቱ። ኳሱን ተፋው። ሪያን ቸርኪ ፊት ለፊት አግኝቶ አስቆጠረበት። ከጨዋታው በኋላ 4.8 ነበረ በአንድሬ ኦናና በኩል ያገኘው። ፖል ስኮልስም በተመሳሳይ የቀድሞ የማንቸስተር ዩናይትድ ሌጀንድ አንድሬ ኦናናን ተችቶታል። በማንቸስተር ዩናይትድ እንደዚህ አይነት ደካማ ግብ ጠባቂ አላየንም ብሎ አብዛኞቹ የኒማንያ ማቲችን ከጨዋታ በፊት ኦናና ላይ የተቸውን ትችት ቃላት ነበር የተጠቀሙት። ሩበን አሞሪም ግን ግብ ጠባቂያቸውን ተከላክለዋል። አሁን ዋና ትኩረታችን የአንድሬ ኦናና ስህተት ብቻ አይደለም ቀጣዩ ጨዋታ ነው ብለዋል ሩበን አሞሪም። በቀጣዩ ጨዋታ ለኦናና ድል ይሰጡት እንደሆነ ሲጠየቁ ይሄንን የምወስነው ሁልጊዜም በልምምድ ላይ ነው፣ ልምምድ ላይ ምርጥ 11ዎችን መርጬ ወደ ሜዳ አስገባለሁ ብለዋል ሩበን አሞሪም። የማቲያስ ትችት ኦናና ላይ ያደረሰበት ተጽዕኖ ነበር ወይ ተብሎ ሲጠየቁ አላውቅም፣ የተቆጠሩብን ግቦች በደንብ መመልከትና ኦናናን ራሱ እንዲያሻሽል ማገዝ ይጠበቅብናል ብለዋል ሩበን አሞሪም። ከጨዋታው በኋላ እንዳላገኘው ተናግሯል። እሱን አላየሁትም እንዲሁም አላወራንም። በእርግጥ በዚህ ሰዓት እኛ ከሱ ጎን ልንቆም ይገባል። በመልሻ ክፍል ውስጥ ያዘነ ሰው አላየውም። ሁሉም ተረጋግተው ተቀምጠዋል፣ ምክንያቱም በሜዳችን ጨዋታውን ስለምንቀለብሰው ብለዋል። ሲዙኑን ስትመለከቱ ባለፉት ወራቶች ውስጥ ከነሱ በላይ ብዙ ስህተቶችን የሰራሁት እኔ ነኝ። ያጋጠማል ጥሩ ነገር ለመስራት ቀጣይ ሳምንት ጥሩ አጋጣሚ ይሆንልናል፣ ግን ዩናይትድ ቤት የኔም ስህተት የከፋ ነው ብለዋል። በአንድሬ ኦናና በኩል በማንቸስተር ዩናይትድ በአጠቃላይ ባለፉት 2 ዓመታት ወይ ደግሞ የባለፈውን ዓመትና የዘንድሮን ሲዝን በአጠቃላይ 94 ጨዋታዎችን ያደረገው አንድሬ ኦናና 9 ግብ የሚሆኑ ስህተቶችን በአጠቃላይ ሰርቷልና እጅግ በጣም አስከፊ ቁጥር ይመስላል። ማንቸስተር ዩናይትድ ግን አንድሬ ኦናናን ልሽጥ እንኳን ቢል የሚያዋጣው አይመስልም። ወደ 56 ሚሊዮን ዩሮ በላይ ወጪ አድርጓል ኢንተር ሚላን ማንቸስተር ዩናይትድ። ይሄኛው ደግሞ ቀጣይ ገዢዎችን ለማግኘት በጣም የሚቸገር ይመስላል። ሌላው ግን በማንቸስተር ዩናይትድ 100,000 ዩሮ ሳምንታዊ ደሞዝ ይከፈሏል። በግብ ጠባቂ ደረጃ ቀላል የሚባል አይደለም ውድ ቤተሰቦቻችን፣ ትልቅ የሚባል ገንዘብ ነው። ካስታወሳችሁ አንድሬ ኦናና ወደ ማንቸስተር ዩናይትድ የመጣበት ዋና ምክንያት ኤሪክ ቴን ሃግ በእግሩም በእጁም የሚጫወት ተጫዋች እፈልጋለሁ ብሎ ነበረ። ለዳቪድ ዴሃ ስንበት ምክንያት የነበረው ዳቪድ ዴሃ በእጁ ብቻ የሚጫወት ኳስ የሚያድን በእግሩ መጫወት የማይችል ተብሎ ነበር የመጣውና ምናልባት 12 ዓመታትን በማንቸስተር ዩናይትድ ያሳለፈው ዳቪድ ዴሃን በእግሩ እንዲጫወት ብቁ ማድረግ አይሻለም ነበር ወይ በወቅቱ? ምክንያቱም ዳቪድ ዴሃ ኳሶችን ከማዳን ጋር በተያያዘ ያለው ንጻሬ እጅግ በጣም አስደናቂ የሚባል ነው። አሁን እንኳን በፊዮረንቲና ቤት ተጨማሪ 1 ዓመት ኮንትራት እንዲሰጠው ሆኗል። ያውም
አንድ አመት ሙሉ እግር ኳስን ሳይጫወት ዘንድሮ ነው ለፊዮረንቲና እየተጫወተ የሚገኘው። አስደናቂ ብቃቱን ማሳየቱን ተከትሎ አንድ ተጨማሪ ዓመታት ለማቆየት ኮንትራት ሰሞኑን እንዳስፈረሙት ይታወቃል። ማንቸስተር ዩናይትድ በዚህ ሲዝን በዩሮፓ ሊግ ምንም ሽንፈት ያልቀመሰ ቡድን ነው። በዩሮፓ ሊግ እና በአውሮፓ ቻምፒየንስ ሊግ ከሚሳተፉ ቡድኖችም ምንም ሽንፈት ያልቀመሰው ብቸኛው ቡድን ማንቸስተር ዩናይትድ ነው። በኮንፈረንስ ሊግ ደግሞ ቼልሲ አለ። በአጠቃላይ ማንቸስተር ዩናይትድ በ11 ጨዋታ 6 ድልና 5 አቻ ያለው። በሌኒየሮ በኩል ትላንትና እንግዲህ ለመጀመሪያ ጊዜ ለማንቸስተር ዩናይትድ ግብ አስቆጠረ። ያው ደስታውን እንዳልገለጸ ይታወቃል። በርግጥ ደስታውን ቢገልጽ ብዙም የሚያስከፋ ሰዓት አልነበረም። ያው የመጀመሪያ 45 ሊጠናቀቅ ዳኛው ፊሽካ ሊነፉ ሲሉ ነበር፣ ግን ጊዜ ስለሌለን ነው ብሏል ደስታ ለመግለጽ። ትላንትና ሌኒየሮ በአጠቃላይ 100% ታክሎችን ስኬት ነበረው፣ የመውረድ ስኬት 93% ኳስ የማቀበል ስኬት፣ 50 የተሳኩ ኳሶችን ያቀበለ፣ 3 የግብ ሙከራ አረገ። አንድም የዩናይትድ ተጫዋች በዚህን ያክል ደረጃ ሙከራ አላደረገም። አንድ ኳስ አቋረጠ፣ አንድ ኳስ ብሎክ አደረገ። ከማኑኤል ኡጋርቴ ያገኛትን ኳስ ደግሞ አስቆጥሮ ዩናይትድን አቻ እረፍቱን እንዲያጠናቅቁ አድርጎ ነበረ። ብሩኖ ፈርናንዴዝ በዚህ ሲዝን በአውሮፓ ታላላቅ ሊጎች ከሚገኙ ሁሉም አማካዮች የበለጠ ቀጥተኛ ጎል ተሳትፎን መድረስ የቻለበትም የግብ አስተዋጽኦ አደረገ። የዜርኪዚን የ89ኛ ደቂቃ ግብ እሱ ነበር አሲስት ያደረገው። በአጠቃላይ ለማንቸስተር ዩናይትድ በዚህ ሲዝን በሁሉ መድረክ 16 ግብ 18 አሲስት በአጠቃላይ 34 የግብ አስተዋጽኦ አለው። እጅግ በጣም አስደናቂ ውድድር ዓመትን እያሳለፈ ነው። ትላንት ምሽት በመረጃችን አድርሰናችሁ ነበር። ምናልባት ያልተከታተላችሁት ለማስታወስ ያክል ብሩኖ ፈርናንዴዝ በዚህ ሲዝን ብቻ የትላንትናውን የኤሮፕ ሊጉን ጨዋታ ውጤት እንቅስቃሴና የግብ አስተዋጽኦ ሳይደምር 70 ሲደመር ሸርተቴዎችና ኳስ ማስጣል 70 ሲደመር ትልልቅ የግብ ዕድሎችን በመፍጠር በአውሮፓ አንድም የሚስተካከለው ተጫዋች የለም ነበረ። እነኚህን ቁጥሮች ደምረን ደግሞ በቀጣይ መረጃ እናደርሳችኋለን። ዜርኪዚ በአውሮፓ ሊግ ጨዋታዎች ላይ ጥሩ የሚባል ጊዜን እያሳለፈ ነው። በኤሮፕ ሊጉ ብቻ ባለፉት 2 ጨዋታ 2 ግብ አስቆጥሯል። ሶሴዳድ እና ሊዮን ላይ በጣም የተቸገረው እሱ በተወዳጁ የእንግሊዝ ፕሪሚየር ሊግ ላይ ይመስላል። በቀኝም በግራም መጫወት የሚችል በማንቸስተር ዩናይትድ ጨዋታ ላይ ደግሞ ራሱን ለአውሮፓ እግር ኳስ በደንብ ያሳየው ሪያን ቸርኪ በአመቱ መጨረሻ ክለቡን እንደሚለቅ ይጠበቃል። ልዩ ነበረ ትላንትና ሜዳ ላይ በአንድ ቁጥር ብቻ ነው የሚበለጠው። ወደ ቤተሰቦቻችን ሙከራዎችን በማድረግ 3 ሁለተኛው ነው ሜዳ ላይ። ከዛ ውጭ ግን በሙሉ ሜዳ ላይ ቀዳሚ ተጫዋች ነው። በዩናይትድ እና በሊዮን ጨዋታ 6 የተሳኩ ድሪብሎች 6 የአንድ ላንድ ግንኙነቶችን አሸንፏል፣ ቀዳሚ ነው። 4 ድሪብል አድርጓል፣ ቀዳሚ ነው። 4 የግብ ዕድል ፈጥሯል፣ ቀዳሚ ነው። 1 ግብ አስቆጥሯል። ያው ከዚህ በላይ ያስቆጠረ በተጫዋች ደረጃ የለም። አንዳንድ ነው ሁሉም ያስቆጠሩት። 0.58 ግብ የማስቆጠር ነጻሪ ነበረው፣ ይሄም ቀዳሚ ነው። እጅግ በጣም አስደናቂ ተጫዋች እንደሆነ ለራሱ ለፈላጊው ለማንቸስተር ዩናይትድ ራሱ በትላንትናው ዕለት አስመልክቷል። በተለይም በርካታ ተመልካቾች ያዩታልና መልማዮቹም ይገኙበታል ተብሎ የሚጠበቅ ጨዋታ ነበረ። ሪያን ቸርኪ በደንብ ራሱን ለአውሮፓ እግር ኳስ ዳግም በተለይ በትልቅ ክለቦች ዳግም ያሳየበት ነበረ። በቡድን ዜና ማንቸስተር ዩናይትድ አማድ ዲያሎ በዚህ ውድድር ዓመት ጨዋታ እንደሚያደርግ ተረጋግጧል። ፋብሪዚዮ ሮማኖን በፊት ገጹ ላይ ይዞት ወጥቷል። ተጫዋቹ እያደረገ ከሚገኘው እንቅስቃሴ አንጻር አማድ ዲያሎ ከዓመቱ መጠናቀቅ በፊት በተለይ ማንቸስተር ዩናይትዶች በፕሪሚየር ሊግ ጨዋታ ላይም ያገኙታል። ፕላስ ደግሞ በኤሮፕ ሊጉ ወደ ግማሽ ፍጻሜ የሚያመሩ ከሆነ ይህን ተጫዋች ግልጋሎት የማግኘት እድላቸው እጅግ በጣም ከፍተኛ ነው ብሏል ፋብሪዚዮ ሮማኖ። ቢያው በልምምድ መጀመሩን በሰበር እኛም ነግረናችሁ ነበረ። ሜን ስፖርት በሰበር ሌላ ይዞት የወጣው መረጃ ከማንቸስተር ዩናይትድ ጋር በተያያዘ ቪክተር ኦስሜን ላይ እየተደረገ ያለው እንቅስቃሴ ሙሉ ለሙሉ ቆሟል። ማንቸስተር ዩናይትዶች ከቪክተር ኦስሜን ዝውውርም የመውጣት እቅድ እንዳላቸው ነው ሜን ስፖርት ያስነበበው። ለማንቸስተር ዩናይትድ ቅርብ የሆኑ ምንጮች አረጋግጦልኛል ያለው ሜን ስፖርት ማንቸስተር ዩናይትዶች ትኩረታቸውን ወደ ሌሎች አጥቂዎች አድርገዋል። በተለይም ሊያም ዴላፕ የወቅቱ የማንቸስተር ዩናይትድ የትኩረት አቅጣጫ መሆኑን ተከትሎ ኦስሜን ላይ ሰሞኑን የነበሩ እንቅስቃሴዎች ሙሉ ለሙሉ መቋረጣቸውን ጭራሽ ዩናይትዶችም ከዚህ ዝውውር ራሳቸውን የማግለል ፍላጎት አላቸው ብለዋል። በአርሰናል በኩል የአጥቂ ዝውውር በስፋት እየተሰራበት እንደሆነ ይታወቃል።
መድፈኞቹ በአሁኑ ሰዓት ቤንጃሚን ሼሽኮ ላይ ጥርጣሬ እንዳደረባቸው ሲነገር በተለይም በቀዳሚነት ከያዙትና ረጅም ጊዜ ከሰሩባቸው ተጫዋቾች አንደኛው እንደነበረ ይታወቃል። አርሰናል ቤንጃሚን ሼሽኮን ለማስፈረም ብዙ ጥረት ቢያደርግም ነገር ግን አሁን ላይ መድፈኞቹ ዝርዝሩን አሻሽለውታል። ይህ ማለት ተጫዋቹ በአርሰናል ራዳር ውስጥ የለም ማለት ሳይሆን ነገር ግን ቁጥር 1 ኢላማነቱ አብቅቷል ብለዋል ዴቪድ ኦርኔስቴ። አርሰናል በአሁኑ ሰዓት አሌክሳንደር ኢሳክና ቪክተር ጊዮኬሬስ ላይ ትኩረት አድርጓል። በተለይም ቪክተር ጊዮኬሬስ ዋነኛው ነው። ማንቸስተር ዩናይትድና ቼልሲ ቤንጃሚን ሼሽኮን ለማስፈረም ከአርሰናል የተሻለ ፍላጎት እንደውም በዚህ ሰዓት አላቸው ብለዋል። በሌላ በኩል መድፈኞቹ አጥቂ ቦታ ላይ በኒኮ ዊሊያምስ እና አንቶኒ ጎርደን ላይም ፍላጎት አላቸው እየተባለ ነው። በተለይም የክንፍ አጥቂን በማምጣት ሂደት ላይ ማርቲኔሊ ይህ ብራዚላዊ ተጫዋች እንደዚህ በቅርብ ዓመታት ውስጥ አይተን አናቅም። ፊሊፔ ኮቲኒዮን በሊቨርፑል ብናይ እጅግ በጣም አስደናቂው ብራዚላዊ ተጫዋች ነበረ። ሌሎች እነ ኔይማር ጁኒየርን ብናነሳ ራፊኒያን ብናይ ከኳስ ጋር ብዙ ምቾት የሚሰማቸው ድሪብለር የሚባሉ ተጫዋቾችን መቀነስ ላይ ችግር የሌለባቸው እጅግ በጣም አስደናቂ ናቸው ብራዚላውያን። በአርሰናል በኩል ግን ይህንን እያሳየን አይደለም። የማርቲኔሊ ትሮሳርድም ወጣ ገባ እያለ ነው። እናም አንቶኒ ጎርደን ሌላኛው በአርሰናል የተያዘ የክንፍ አጥቂ መሆኑን ነው ዴቪድ ኦርኔስቴ አያይዞ የጠቆመው። ኤዱ ጋስፐር በይፋ ከአርሰናል ጋር ከተለያየ በኋላ በትላንትናው ዕለት መልእክት ተልኳል ለአርሰናል። ኤምሬትስ ስቴዲየም የድሮ ሃይበሪ የተሻለ ድባብ እናም ስሪትም አለው ብሏል። በርካታ ሌጀንዶች ግን የአርሰናል የውጤት ቀውስ የመጣው ሃይበሪ ለቆ ወደ ኤምሬት ካቀና በኋላ ነበር ብሏል። ዶም የቀድሞ የዩናይትድ ሌጀንድ ኤሪክ ካንቶና እንደ አርሰናል ዕጣ እንዳይገጥመን ከኦልትራፎርድ መልቀቅ የለብንም የሚል የግል መልከታውን አጋርቶኛ ማድረሳናችሁ ነበር። ነገር ግን ኤዱ ጋስፐር ከሃይበሪ የተሻለ ድባብ በኤምሬትስ አለ ብሏል። ለአርሰናል እግር ኳስ ክለብ ስኬትን እመኛለሁ። እናም ለአዲሱ ስፖርቲንግ ዳይሬክተርም አንድሪያ ቤርታም መልካም ነገር እንዲገጥመው እመኛለሁ። አርሰናል በትልቅ ደረጃ ጠብቀዋለሁ። ዘንድሮ በአውሮፓ ሻምፒዮንስ ሊግም ሻምፒዮን የመሆን አቅም አለው ብሏል። በስፖርቲንግ ዳይሬክተርነት ያገለገለውን አርሰናልን በእርግጥ ለአርሰናል የቀድሞ ተጫዋቻቸው እንደነበረ ይታወቃል። በዚህ ዓመት ነበረ በይፋ የተለያዩ አንድሪያ ቤርታም በይፋ ክለቡን ተቀላቅለው ስራ እንደጀመሩ ይታወቃል። ጋብርኤል ጀሱስም ከጉዳት ለማገገም በግል ስራዎችን መስራት ጀምሯል። በተለይም በግሉ ልምምዶችን ማድረግ ጀምሯል። በተለይም የጂም እንቅስቃሴዎችን ጀምሯል። ወደ ሳር ልምምድ እስካሁን አልተመለሰም። ጠንክሮ እየሰራ እንደሆነና በቅርቡ ወደ ሜዳ እንደሚመለስ ተናግሯል። ግን ለአርሰናል ጨዋታ በዚህ ዓመት የመድረሱ ነገር በጣም አጠራጣሪ ነው። አርሰናል 491 ቀናት ተቆጥሯል በጨዋታ 3 እና ከዛ በላይ ገቦችን ከተቆጠረበት። በፈረንጆች አቆጣጠር በዲሴምበር 2023 ነበር ለመጨረሻ ጊዜ አርሰናል 3 ግቦችን በአንድ ጨዋታ ያስተናገደው። ከዛ በኋላ ግብ አልተቆጠረበትም። 3 እና ከዛ በላይ እጅግ በጣም አስደናቂ የሚባል የመከላከል ጥምረት አለው። በዚህ ሳምንት እንኳን እጅግ በጣም አደገኛ የፊት መስመር አጥቂ የያዘውን ሪያል ማድሪድ በተለይም በሮድሪጎ ጎኤዝ ከዛ ደግሞ እነ ኬሊያን ምባፔ፣ ቪኒሺየስ ጁኒየር ራሱ ቤሊንጋም ሌላ ግብ አስቆጣሪ ባለበት ጨዋታ ላይ ግብ ሳይቆጠረበት ክሊንሺት አስጠብቀውም እንደወጣ ይታወቃልና አርሰናል በመከላከሉ ረገድ እጅግ በጣም አስደናቂ ስራም ባለፉት ዓመታት እየሰራ እንደሆነ ማሳያ ነው። የኢብራሂም ኮናቴ ኮንትራት በሚቀጥለው ዓመት እንደሚጠናቀቅ ይታወቃል። ከሊቨርፑል ጋር ድርድሩ አሁንም ቀጥሏል። ሊቨርፑሎች አስቀድሞ የዚህን ተጫዋች ጉዳይም ከክረምት በፊት ውሳኔ ሊወስኑበታል ተብሎ ይጠበቃል። ያው ድርድሩ እንደቀጠለ ነው። የሪያል ኳንሳና ጆ ጎሜዝ በመርሳይድ ይቆዩ ወይም ይውጡ እንደሆነ ወደፊት የሚታወቅ ይሆናል ያለው ሳም ሞክቤል የሪያል ኳንሳ ነገር ግን ብዙም ማሳሳቢ ላይሆን ይችላል፣ በክለቡ ይቆያል እያለ ነው። የውሰት ዝውውር ነው ምናልባትም ካደረገ በቅርቡ ነበረ ኮንትራቱን የፈረመው። የኢብራሂም ኮናቴን ጉዳይ ግን ለመጨረስ የሚደረገው ጥረት ግን አሁንም እንደቀጠለ ነው ብለዋል። የሊቨርፑል የምርመራ ክፍሎች የግራ እግር ተጫዋች በተለይም በግራ በኩል የሚጮት አሊያም የመሃል ተከላካይ ሆኖ በግራ እግሩ የሚጮትን በማፈላለግ ላይ ይገኛሉ። ማርክ ጉያ በዝርዝራቸው እስከነበሩ ቢሆንም ግን ጥረቶች እየተደረጉ አይደለም። ከዛ ይልቅ ዲያን ሁይሰን ላይ ነው አሁንም ፍላጎታቸው ያለው። በንግግር ደረጃ ዲያን ሁይሰንን አነጋግሯል። ምንም አይነት ፕሮፖዛል ግን አላቀረቡለትም። ሊቨርፑል ባለፈው ክረምት ላይ ያው ገበያ እንዳልወጣ ይታወቃል። ጆርጅ ማማርዳሽቪሊን አመጣ፣ እዛው በውሰት አስቀረው። ሌላኛው በትንሽ ገንዘብ ያመጣው ፍሬድሪኮ ኬዛን ነበረ። እናም ሳም ሞክቤል ባለፈው ክረምትና በጥር ላይ ብዙ ዋጋ ስላላወጡ ሊቨርፑሎች በዘንድሮ የውድድር ዓመት በተለይም በክረምት የዝውውር መስኮት ላይ የነቃ ተሳትፎን እንዲያደርጉ ያደርጋል። እናም የሊቨርፑል ካዝና አሁን ችግር የለበትም ትልቅ ዝውውሮችን ለመፈጸም ብሏል።
ከዛውጭ ግን በሊቨርፑል በኩል ካዝናቸውን በቀጣይ ክረምትም እንግዲህ ከባድ ሚዛን እንዲኖረው በዝውውር መስኮት ላይ ሊያደርግ የሚችሉ ዝውውሮችን ይፈጽማሉ ተብሎ ይጠበቃል። በሽያጭ ደረጃም ለአብነት ያክል ከ174 ሚሊዮን በላይ ሊያስገኙ የሚችሉ ዝውውሮችን አዘጋጅተዋል። የዳርዊን ኑኔዝ የሉዊስ ዲያዝ ቆይታ በሊቨርፑል አይታወቅም። ቲያጎ ጆታ በራሱ ቀጣይ ክለቡን ሊለቅ ይችላልና ከ174 ሚሊዮን በላይ ከተጫዋች ሽያጭም ሊያገኙ የሚችሉበት እድል አለና ቀጣይ ክረምት ላይ ሊቨርፑል ትልቅ ዝውውሮችን ለማድረግ ብዙ አቅም ያለው ክለብ ነው ብለዋል። ሳላህ በሊቨርፑል ቤት ተጨማሪ 2 ዓመት ኮንትራትን እንደሚፈርም በቃል ደረጃ ከስምምነት ከደረሱ በኋላ በርከት ያሉ ምንጮች በሳምንት 400,000 ፓውንድ ደሞዝ ሊያገኝ እንደሚችል መረጃዎች አሉን እያሉ ነው ለሊቨርፑል ቅርብ የሆኑ ምንጮች። በእርግጥ እስካሁን በሊቨርፑል በኩል ይፋ አልተደረገም ያው ኮንትራቱ ላይ ምን ያህል ደሞዝ እንደቀረበለት። ምናልባት ፊርማውን ሲያኖር በይፋ ሊታወቅ ይችላል። ከሱ በተጨማሪም ቨርጅል ቫን ዳይክም እንደዚሁ ኮንትራቱ እንደሚፈርም ይታወቃል። ግን ከሊቨርፑል የተሻለ ሳምንታዊ ደሞዝ ለሁለቱም በሳውዲ ክለቦች ቀርቦ ውድቅ አድርገው ነው በሊቨርፑል ፊርማቸውን የሚያኖሩት። በኒካስል ዩናይትድ በኩል በበርካታ ክለቦች በሊቨርፑልም በዩናይትድም በአርሰናልም ሲፈለግ ስሙ ሲያያዝ የነበረውን ማቲያስ ኩናን ፈላጊ ክለብ ሆነው ብቅ ብለዋል። የአሌክሳንደር ኢሳክ ቆይታ ላይ እርግጠኛ ያልሆኑት ኒካስል ዩናይትዶች ማቲያስ ኩናን በዝርዝራቸው ውስጥ ይዘዋል። ዴይሊ ሜል እንዳስናበበው ከሆነ ማቲያስ ኩና ቀጣይ ውድድር ዓመት በአውሮፓ ሻምፒዮንስ ሊግ የሚሳተፍ አሊያም ለዋንጫ የሚፎካከር ትልቅ ቡድን ውስጥ የመጫወት ህልም እንዳለው ተናግሮ ነበረ። የዩናይትድ አድናቂ መሆኑ ስሙን በስፋት ከዩናይትድ ጋር እንዲያያዝ አድርጎት ነበረ። አሁን ደግሞ ፈላጊው ኒካስል ዩናይትድም ሆኖ ብቅ ብሏል። ዛሬ በስፔን ላሊጋ ቪላሪያል ከሴቪያ ምሽት 4 ሰዓት፣ በጣሊያን ሴሪያ ዩዲኒዜ ከኤስ ሚላን ምሽት 3:45፣ በጀርመን ቡንደስሊጋ ወልቭስበርግ ከአርቤ ሌፕዚግ ምሽት 3:30፣ በፍራንስ ሊጋ ሌንስ ከሬሚስ ምሽት 3:45 ጨዋታቸውን ያደርጋሉ። ትላንት የነበሩ ውጤቶችን ለማስታወስ ያክል በኢትዮጵያ ፕሪሚየር ሊግ አርባ ምንጭ ከተማ ከኢትዮጵያ ንግድ ባንክ 1-1፣ ባህር ዳር ከተማ ኢትዮጵያ ቡናን 2-0 በማሸነፍ የ24ኛ ሳምንት ሁሉም ጨዋታዎች ተደርገው ተጠናቀቁ። መግቢያችን ላይ ያው ሙሉ ደረጃ ሰንጠረዡ እንዳደረስናችሁ ይታወቃል። በኤሮፕ ሊግና በኮንፈረንስ ሊግን በርካታ ጨዋታዎች ተደረጉ። በኤሮፕ ሊግ ቦዶ ግሊምት ላዚዮን 2-0፣ ማንቸስተር ዩናይትድ ከሊዮን 2-2፣ ሬንጀርስ ከአንገርስ 0-0፣ እንደዚሁም ቶትናም ከአይንትራክት ፍራንክፈርት 1-1። በዩሮፓ ኮንፈረንስ ሊግ ቼልሲ ሊጋ ዋርሶን 3-0፣ ጆሊያጋ በሪያል ቤትስ 2-0 የተሸነፉበት ትልቆቹ በአውሮፓ መድረክ ሲጠበቁ የነበሩ ጨዋታዎች ናቸው። ውድ ቤተሰቦቻችን የሳምንቱ የመጨረሻ ቀናቶች ላይ እንገኛለን። ዛሬ የሳምንቱ መጨረሻ የአሰልጣኞች ጋዜጣዊ መግለጫ በትልቁ ይጠበቃል። በተለይም ቅዳሜና እሁድ ከሚደረጉ ጨዋታዎች ጋር በተያያዘ በርከት ያሉ የቡድን ዜናዎች ዛሬ ነው የሚሰሙት። እኛም እነኚህን የአሰልጣኞች ሙሉ ጋዜጣዊ መግለጫና ቅዳሜና እሁድ የሚደረጉ ጨዋታዎች ጋር አያይዘን በርከት ያሉ መረጃዎችን ከጥቂት ደቂቃዎች በኋላ ይዘን እንመጣለን። ይሄኛውን ግን ላይክ አድርጋችሁ አበረታቱን፣ ለወዳጅ ዘመድ ሼር ማድረግ እንዳይረሳ። ሐሳብ አስተያየታችሁን በሐሳብ መስጫ ሳጥናችን ላይም አጋሩን። ከጥቂት ደቂቃ በኋላ መልሰን እንድንገናኝ ከመረጃዎቻችን ጋር ካሻችሁ ደግሞ ሰብስክራይብ አድርጋችሁ የደውል ምልክቷን መጫን እንዳይረሳ። ቃል ስፖርት ዩቲዩብ ቻናላችን ከሀገር ቤት እስከ ባህር ማዶ ለዚህ ሰዓት ያሰናዳንላችሁ ስፖርታዊ ጥንቅር ፍጻሜያቸው ግን እዚህ ጋር ሆነ። ሰናይ ቀን